እንዴት ነው ልጅ ማደግ ያለበት? ልጅ ከልጅነቱ ጀምሮ ቅጣትን ቁጣን ማወቅ አለበት። ጎበዝም ጥሩም ነገርም ሲያደርግ እንዴት ነው ማየት ያለበት? ቁጣን የሚሰማው እኮ ጥሩ ነገር በሚያደርግ ሰዓት እናንተ ጎበዝ ብላችሁ ስትሉት ነው ያንን ቁጣ የሚቀበላችሁ። ሁሉ ጊዜ ግን ቁጣ፣ ስድብ፣ ጩኸት ከሆነ መቼም አይሰማችሁ፣ መቼም አይቀበለን። በፍቅር ያደጉ ሲመጡ ደግሞ የራሳቸውን ባህሪ ያዙ ነው የሚሄዱት። እዚሁ የቲክቶክ መንደር ላይ የሚባለው ነው አይደል? ሴቶች እየወጡ እኔ ሀብታም ወንድ ነው ማገባው፣ ሀብታም ካልሆነ አልፈልገውም፣ ገንዘብ ከሌለው አልፈልገውም። እንግዲህ ገንዘብ ካለው በሽታ እንዳለው እንድታውቂ፣ ታማሚ ነው። ይሄንን አውቀሽ መዋጥ አለብሽ። አንቺ ትኩረት ያደረግሽው ብሩ ላይ ብቻ ሊሆን ይችላል። በሽታም እንዳለው ማወቅ አለብሽ። በሽታ አለው፣ በር ካለው የሆነ በሽታ አለው ይሄ ሰውዬ አብሮት። እሷም ደግሞ ለብርህ ብላ ከመጣች ነገ ብር የሌለህ ጊዜ ትታህ እንደምትሄድ ማወቅ አለብክ። ነገ ብትታመም መታ ቁጭ ብላ እንደማታስታምምህ ማወቅ አለብህ። ሁመራ ላይ ሁመራ ታስረን በነበርንበት ሰዓት ያው እስረኛ ማታ ማታ ሲገባ ያው እኛ ዛ ከመላመዳችን የተነሳ እስረኛ ሲገባ በቁጣ የምቀበላቸው እኔ ነኝ። በጣም ልጆች ናቸው። 13 የ14 አመት ልጆች ናቸው። ሴተኛ ዳሪዎች ናቸው። በ13 በ14 እድሜ የሴተኛ አዳሪ ህይወት ነው የሚሰሩት። በህይወቴ የማረሳው እቺ እህት 14 አመቷ ነው። ስክር ብላ መጣች ማለት ሲሳክሩ ለሊትኛ ቀጥለጥ ነው ማረጋቸው ይታወቃል። እናገራለሁ ስርዓትሽን ይዘሽ ተኝ ነው ምለው። ብጥብጥ ነው የሚያረጉን ሲገቡ። የለበሱት ልብስ በ13 በ14 አመት የሴተኛ አዳሪ ስራ ዋ ምን ነው ምን ሆነን እኛ ትውልድ እኛ ኢትዮጵያውያን ምን ሆነናል? ወላዲት አምላክን ከዛ የዚህ ልጅ ለየት ያለብኝ ነገር ነው ምነግራችሁ። አባቷን ደብድባ ነው የገባችው። ሴተኛ አዳሪ ናት። አባቷን ደብድባ ገብታ ነው ያሳሰራት። ማን ነው? ጎረቤት አንጠልጥሎ ይዞ መጥቶ ፖሊስ ጣቢያ ጥሏታል። ጥብስ ብላ ሰክራለች። በስካር ነው አባቷን የደበደበችው። የ13 አመት ልጅ ከዛ ዝባ ያልኳት አርፈሽ ተኝ አትጮሂብናል። ወይኔ አባቴ ይቅርታ ትላለች። ጨንቋታል። እዛ ገብታ እስር ቤት ጎረቤት ተባብሮ ካስገባት በኋላ ከዛ ፖሊሱ ምን ትለዋለች? ንስሐ አባት ጥራልኝ፣ ንስሐ ልግባ በላ። ይሄም አንድ ነገር ነው ለራሴ ማለት ይሄም አንድ ነው። እንዲህ ማለቷ በራሱ አንድ ነገር ነው። ለምን ውስጧ አስጨነቃት ማለት ነው። አባት ትናንትና ወልዶ እሷ እጇን ሰንዝራ አባቷን የደበደበችው ጨነቃት ማለት ነው። ጎረቤት ሰብስቦ እንዴት አባትሽን ትደበድቢያለሽ ተብለ መተው የከተቷት። ከዛ ጠዋት አልነጋላት። ከዚህ በኋላ አልኳት ድምጽሽን ታሰሚና ወየውልሽ አልኳት። አርፈሽ ተኝ አትረብሽን አልኳት። ከዛ እንደምንም ነጋላት። አሁንም ያው የስካር እንትን እንዳለ ነው። በቃ ኩምተር ብላ ነው ቁጭ ያለች። በቁጭ ባለችበት ነው እንቅልፍ ይዟት የሚሄደው። ከዛ በሁለተኛው ቀን ወሬ ተጀመረ። ረገባለች። ወሬ ተጀመረ። የምታደርገውን ነገር ስትናገር ማለት ነው። ወላዲት አምላክን የምታደርገውን ነገር ስትናገር ምን አለች? እኔ ጭፈራ መሄድ ስፈልግ አለች። እኔ ጭፈራ ቤት መሄድ ስፈልግ እናቴንና አባቴን የእንቅልፍ መድኃኒት ሰጣቸው ጭፈራ ትሄዳለች። ኢትዮጵያ ውስጥ ነው ይሄ ያለው። ይሄ ታሪክ ኢትዮጵያ ውስጥ ነው ያለው። የእንቅልፍ መድኃኒት ፋርማሲ ሄዳ ጠይቃ ተቀብላ ለአባቷና ለእናቷ ሳያውቁ ሰጣቸው። ምግብ መሃል
እሷ ለጭፈራ እንዲመቻት እነሱ ከተኙላት በኋላ እሷ ጭፈራ ትወጣለች። አይገርምም? ምን አይነት በደል ብንሰራ ነው የወለድናቸው ልጆች እንደዚህ እስኪያደርጉን ድረስ ማለት ነው። አባቷም እናቷም ማያውቁ ምግብ ውስጥ ከታ ስትሰጣቸው ማለት ነው። ከዛ አስተኛቸዋለች። እሷ ጭፈሯን ጨፍራ እቺ አሁን የምትደበድበው ልጅ ማለት አባቷንና እናቷን የምትደበድብ ልጅ ማለት ቢመሞትም እኮ አለ። በዛውም ቢሞቱባት እኮ በቃ በህይወት የማረሳው ታሪክ ነው ይሄ። በጣም ለጋ ናቸውና ሁመራ ላይ ምን ወሬ ያለ መሰላችሁ? ሁመራ ላይ ሴቶቹ እንደዚህ ሲያወራሉ ብዙ ሴተኛ ዳሪዎች ማታ ማታ ተይዘው ይመጣሉና ባለሀብቶች ከጎንደርም ይሆናል ከባህር ዳርም ይሆናል ከአዲስ አበባም ይሆናል የሚመጡ ባለሀብቶች ሁመራ ላይ መሬት ያላቸው ባለሀብቶች ትዳርም አላቸው። ከዛ ደግሞ እጮኛ ምናምን እዛ ደግሞ አላቸው። እዚህ አዲስ አበባ ላይ ባለ ትዳር ናቸው፣ ልጆች አሏቸው። ሁመራ ላይ ደግሞ ሌላ ህይወት አላቸው። እዚህ ያለች ሚስት አታውቅም እዛ ጋራ ህይወት እንደተመሰረተ ባሏ እንደሰራባት። ብር ነው ያየነውን ነው የምንናገረው። እንግዲህ እንዴት ትዳር ኖሮት ካንቺ ጋራ እንደዚህ ሲል በቃ ቃሉን በቃላ በሸም አልተጠቀምበትም ስለሚከብደኝ ሚስት ማትሰጠውን እኔ ሰጠዋለሁ አይነት ጥያቄ ንግግር መጣ። ምን እሱ ብቻ ሀብት ሲኖር እሷን ብቻ አይደለም ውጪም አሜሪካን ሀገርም እንግሊዝ ሀገርም ሴት ይይዛሉ። ይሄን ማወቅ አለባችሁ። ገንዘቡን ብለሽ ከመጣሽ ብዙ በሽታ ይዘሽ ነው መቀበል ያለብሽ። እኔ ግልጽ ነኝ፣ እኔ በግልጽነት ነው እንደዚህ ጥሩ ነው ግልጽ መሆን፣ ግን ይሄም ደግሞ እንዳለ አውቀሽ መግባት አለብሽ። ሀገራችን ላይ ይሄ የኤችአይቪ በሽታ እንደተስፋፋ ታውቃላችሁ፣ እንደጨመረ ቁጥሩ ታውቃላችሁ። የሚያመጣው ባለ ሀብቱ ነው በሽታው። ገንዘብ ያለው ነው ይሄን በሽታ እያመጣ ያለው። ከተለያየ ሴት ጋር እየተኛ ከዛ ሚስቱ ጋር ይሄዳል። እንደውም እኔ እኮ አሁን ይሄ ሆቴል ቤት የትዳር ሰርተፊኬት የሌለው አይገባም ሲባል ተመስገን። አንድ ያቆሟል ማለት አይደለም ይሄንን ነገር፣ ግን አንድ ነገር ተያዘ። የትዳር ሰርተፊኬቱንም ማሰራት ይችላል እሱ ብር አይደለም በብሩ እየሰጠ ሀብታም አገባለሁ ሀብታም ነው የምፈልገው ካልሽ ይሄንንም አብረሽ ተቀበይ። ሰይጣንም በኃይለኛው በሱ ላይ ስራውን ይሰራል፣ ይጫወትብሻል። ክፍተትም አግኝቷል። እግዚአብሔር ፊትም የሚከሰው ነገር አጋንንት አግኝቷል። ይሄው እሷ ይሄን ፈልጋን የመጣችው አንተን አይደለም ብሎ የመክሰስ አቅም አለው፣ ይከሰናል። ለእያንዳንዳችን ጥፋትና ስህተት ይፈልግልናል። ግን የልጅ አስተዳደግ መንገዱን አናቅበትም ብያልኩት በጣም ብዙ በእስር ላይ በጣም 17 ጊዜ ስታሰር 17 ጊዜ እዛ እስር ቤት በገባው ቆይታ የተለያየ ሰው አግኝቻለሁ። ብዙ አይነት ታሪክ ሰምቻለሁ። እግዚአብሔር ሊያስተምረኝ ነው ብዬም ሰምቻለሁ። ኢትዮጵያ ትልቅ ሰው የላት። ይሄንን የኢትዮጵያ ሕዝብ ጥግ ድረስ ይወቀው ማለት ትልቅ ሰው የላትም ሀገሬ አዋቂ የላትም መካሪ የላትም። በአራት ነጥብ ተዘግቷል። ተሳዳቢ እኔ ምን ጨነቀኝ ብሎ የሚል ሀገር ስትኖር ነው ዛሬ የወለድናቸው ልጆች ማኖር የምንችለው። ሀገር ከሌለ
ምንም ነገር የለም ለዚህ ነው ከአመት እስከ አመት ብንጾም አይበቃንም አምላክን መማጸን ያስፈልጋል የልጅ አስተዳደግ መንገዱን እንዴት ለወቀበት እንዴት ለየው እንዴ ልምድ ያላቸው እናቶች አሉኩ እነሱ ምስክርነት እየሰጡ የልጆችን አስተዳደግ እንዴት እንደጣሰብን እንዴት ጥሩ ደረጃ ላይ ደግሞ አድርሰው ደግሞ መጨረሻ ላይ ደግሞ ትዳር ውስጥ ሲገቡ እንዴት በትንትን እንደሚሉብን በቃ በዚህ ጋር ጨርሰናል ስንል ደግሞ የሚቀጥለው ደረጃ ላይ ደግሞ ይደረመሱብናል ልጆቻችን መማር አለባቸው ብለው በቃ ግግም የሚሉ እናቶች አሉ ልክ ዩኒቨርሲቲ ሲደርስ ራሱን አንቆ ይገድላል ከዛ ወይኔ ምን ነው በቀረበት ተብሎ ደግሞ ጸሎት ይያዛል አይ እንደዚህ አይነት ጸሎት የለም መጀመሪያ መንፈስ ቅዱስ ይናገራል ለምናሳድጋቸው ልጆች ኃላፊነት እንዴት መውሰድ እንዳለብን እግዚአብሔር መንፈስ ቅዱስ ሁሌም ያናግራል ዘኢትዮጵያ